ሰላም ትሬደርስ እና ቫይበርስ እንዴት ናችሁ? እግዚአብሔር ይመስገን። በዛሬው ቪዲዮ ቻፕተር 5 ላይ እንዴት ኒውስ ማርኬቱን ሙቭ እንደሚያደርግ አንድ ላይ እናያለን። ላይክ ማርኬቱ በምን ምክንያት ነው how it moves basically እና ኒውስ ደግሞ ማርኬቱን እንዴት ሙቭ እንደሚያደርግ እናያለን። ሶ በዚህ ቻፕተር ላይ ስለ አንድ ኢኮኖሚክ ዳታ ፕሪቪየስ ፎርካስት እና አክቹዋል ነምበር ምን ማለት እንደሆነ እናያለን። ኤክስፔክቴሽን እና ሪያሊቲ ልዩነቱን እናያለን። the psychology behind the market reaction እና የጀማሪዎች ኮመን ስህተት ምን እንደሆነ እናያለን። ሶ ወደ ቪዲዮ ከመቀጠላችን በፊት ቴሌግራም ቻናሌን ጆይን ማድረግ እንዳትረሱ። ሊንክ ኢን ባዮ ኤቭሪቲንግ አለ። ሊንክ ኢን ባዮ ቲክቶክንም እዛው የገባችሁ ላይቭ የምገባው ማየት ትችላላችሁ። ፕላስ ላይቭ ትሬድ የማድረግ አቅሙ እውቀቱ ናውሌጁ አለኝ ሁለቱም የምትሉ ከሆነ የአሪፍ ብሮከር ኤክስነስ የነሱ አፊሊየት ስለሆንኩኝ ሊንክ ኢን ባዮ በመግባት ጆይን ማድረግ ትችላላችሁ። እናም እንደዚህ በነፃ እንዳቀርብ እየረዳችሁ ነው የሚሆነው። ሶ እነሱን ቼክ አውት ማድረግ እንዳትረሱ። እሺ 3 ነምበሮች አሉ። አንደኛው ፕሪቪየስ እነዚህ እስቲ ፕሪቪየስ ፎርካስት እና አክቹዋል ምን ማለት ነው? ሶ የሆነ ኢኮኖሚክ ዜና ሲመጣ ትሬድ የሚደረግበት መንገድ አለ እና እሱም መንገድ ፕሪቪየስ ይባላል። የመጀመሪያው ፕሪቪየስ የሆነ ኢኮኖሚክ ዳታ ሲወጣ ቅድሚያ የዛ ኢኮኖሚክ ዳታ ምን ያሳይ ነበር? ቁጥሩ ስንት ነበር? ፕሪቪየስ ማለት ነው። ፎርካስት ያሁኑ ከመለቀቁ በፊት ኢኮኖሚስቶች እና ትሬደሮች ይመጣል ብሎ የሚያስቡት ቁጥር የትኛው ነው? አክቹዋል የሚባለው ደግሞ እውነትም የወጣው ቁጥር ማለት ነው። በስነ ስርዓት የወጣው ቁጥር ሶ ያለፈው ዳታ ግምት ኦር ፎርካስት እና እውነተኛ የወጣው ዳታ አክቹዋል ዳታ እና ማርኬቱ ሙቭ የሚሆነው ፕሪቪየስ እና ማርኬቱ ሙቭ የሚሆነው የተገመተው ፎርካስት የተደረገው ቁጥርና የመጣው አክቹዋል የኢኮኖሚክ ዳታው ልዩነት ነው። ላሳያችሁ። ሶ that's called expectation versus reality. ሶ ማርኬት ለምሳሌ የኢንፍሌሽን ዳታ እየጠበቅን ነው እና ኢንፍሌሽኑን 5% ነው ብለን እየጠበቅን ነው። በቃ ማርኬቱ 5% ነው ኢንፍሌሽን ብሎ እየጠበቀ ነው እና እውነተኛ ነምበሩ the actual number የወጣው 5% ነው የጠበቅነው ግን 6% ሆነ። ይህ ማለት ኢንፍሌሽን አለ ማለት ነው። ከተጠበቀው በላይ ኢንፍሌሽን አለ። ይህ ማለት ሴንትራል ባንክ ኢንትረስት ሬት ሬዝ ማድረግ ይፈልጋሉ ማለት ነው። ግን 5% ጠብቀን 4% ቢመጣ ከተጠበቀው በታች ነው የመጣው። ኢንትረስት ሬት ከተጠበቀው በታች ነው የመጣው። ሶ የአንዲት ሀገር ሴንትራል ባንክ ከተጠበቀው በታች ሲመጣ ኢንፍሌሽን ኢንትረስት ሬት ደግሞ ምን ያደርጋል? ይቀንሳል። ሶ ቁጥሩ ትክክል ሆነ አልሆነ ጥሩ ሆነ አልሆነ ሳይሆን ከተጠበቀው ምን ያህል ርቋል፣ ከተጠበቀው ምን ያህል ቀዝቅዟል የሚለው ነው ማርኬቱ በደንብ ፎከስ አድርጎ የሚያየው ማለት ነው። ምክንያቱም ማርኬቱ ጥሩ ነው ዜናው መጥፎ ነው ሳይሆን ከተጠበቀው በላይ ምን ያህል ሄዷል፣ ከተጠበቀው በታች ምን ያህል ሄዷል የሚለው ያሳያል። እዚህ ጋር እንደምታዩት this is why bad news can move the prices up because it's bad than expected. ለምሳሌ መጥፎ ዜና መጥቶ ከተጠበቀው በላይ መጥፎ ከሆነ ማርኬቱ እንደዛ ይላል። ሶ ማርኬቱ ጥሩ ነው መጥፎ ነው ሳይሆን ማየት ያለባችሁ ከተጠበቀው ምን ያህል ርቋል ነው። ከተጠበቀው ምን ያህል ርቀት አለው። እንደተጠበቀው ከመጣ ፎርካስትና አዝ ኤክስፔክትድ ከመጣ ማርኬቱ ላይ ብዙ ሙቭመንት የለውም። ግን ከዛ ልዩነት ካለ ከፎርካስት ከተደረገው ቁጥር ልዩነት ከኖረ እና ልዩነቱ በሰፋ ቁጥር ሪአክሽኑም እየሰፋ ይሄዳል ማለት ነው። ሪአክሽኑም እየሰፋ ይሄዳል። ሶ what's the psychology behind the market? እነዚህ like ኒውስ ሲለቀቅ የሳይኮሎጂ ምንድነው? የማርኬቱ ላይ ያለው ሳይኮሎጂ አለ። እሱ ምንድነው? ምን መሰላችሁ? ማርኬት ፓርቲሲፐንት ባንክ፣ ሄጅ ፈንድ፣ ቢግ ኢንቨስተር፣ ኢንስቲትዩሽንስ፣ ገቨርንመንቶች አሉ። those are like ማርኬቱን የሚያንቀሳቅሱት ማለት ይቻላል። እና እያንዳንዱ ኢንስቲትዩሽን በኤክስፔክቴሽን ላይ ዲሳይድ ያደርጋሉ። ለምሳሌ ኢንትረስት ሬት ኢንፍሌሽን 5% ይወርዳል ይመጣል ተብሎ ከተጠበቀ
ካሁኑኑ ፖዚሽን ማድረግ ይጀምራል። ኦኬ 5% ከተጠበቀ ካሁኑኑ ይሄን መግዛት አለብን ወይ መሸጥ አለብን ብሎ ያስባል። ካሁኑኑ ገና እንትኑ አልመጣም ኤክስፔክቴሽኑ ምንድነው በሚለው ሙቭመንት ይኖራል እና ሰርፕራይዙ ሲመጣ ዳታው ሲመጣ ከኤክስፔክቴሽን በላይ ከሆነ ገባችሁ ወይም በታች ከሆነ ማርኬቱ ኢሚዲየትሊ ሪቨርስ ያደርጋል። ይሄ ምንድነው ከሳይኮሎጂካል ኤክስፔክቴሽን የራቀ ስለሆነ ገባችሁ። ሶ እናም አዲሱ ወይም ትክክለኛው ቁጥር ሲመጣ አንዳንዶቹ they rush to buy or they rush to sell or ያላቸውን ፖዚሽን ይዘጋሉ። ላይክ ፓኒክ ይፈጠራል ማርኬቱ ላይ። የዛኔ በዛ ሰዓት ማርኬቱም ደግሞ በጣም ቮላታይል ይሆናል የኢኮኖሚክ ሪፖርት ሲመጣ። ምክንያቱም ከኤክስፔክቴሽን በፊት ትሬድ ያደረጉትን አሁን ሰርፕራይዝ ሲመጣ ልመልስ የሚላለ በዛ ላይ ልግዛ የሚላለ ልሽጥ የሚላለ ማርኬቱ ፒውር ኬኦስ ይፈጠራል። it's a pure chaos. So this is why news moment creates fast and violent press movement. It's not logic, it's a human reaction at scale. ገባችሁ? የሁማን ሪያክሽን አት ስኬል ሂውማኖች ሪያክት ሲያደርጉ በድንጋጤ ምናምን የሚያደርጉት ማተር ያደርጋል ማለት ነው። እሺ ቢጊነር ሚስቴክስ ኮመን ቢጊነር ሚስቴክስ ኒውስን ትሬድ ስታደርጉ አንድ ትሬዲንግ ኒውስ ብላይንድሊ ስለ ማርኬቱ ምንም መረጃ የላችሁም። ዛሬ ሲፒአይ እንደሚወጣ አይታችሁ በቃ ዝም ብሎ ትሬድ ማድረግ no that's not how you do it. if you do it እንደዛ ካደረጋችሁ you are like officially accepting ያው ጣፋንታችሁን የተቀበላችሁ ነው። ማርኬቱ ላይ ብዙ አመት እንደማትቆዩ እያረጋገጣችሁ ነው። እዚህ ካለ በእንደዚህ አይነት ነገር ማድረግ ምክንያቱም ምን እንደሚፈጠር ሳታውቁ እንዴት ነው ትሬድ የሚደረገው? that's impossible. ዝም ብሎ ስለ ነምበሩን ሳትረዱ ባይና ሴል ማለት አይሆንም። ለዛም ነው ቅድም ያለ ኮንቴክስትም መሸምደድ አያስፈልግም የሚባለው። የሆነ ዳታ ሲመጣ እያንዳንዱ ነገር መተንተን አለባችሁ። ሶ ያንን ማየት አለባችሁ። ሁለተኛው ኖት ሼኪንግ ፎርካስት ቨርሰስ አክቹዋል። ፎርካስት ነምበሩ ስንት ነው ወይ አክቹዋሉ ስንት ነው ምንድነው ትርጉሙ ሳይድ ዝም ብሎ በቃ ግሪን ካንድል አየው ብላችሁ ባይ ሬድ ካንድል አያችሁ ብሎ ሴል አረ በገስ አይሆን ሊኩዊዴሽን ነው የምትሆኑት። ይሄን ነገር ተጠቀቁ። ሶስተኛ ኢንተሪንግ ስፕሬድ when they are wide። ዳታ ልክ ሲለቀቅ ስፕሬድ ይኖራል። ስፕሬድ በጣም ይኖራል። ሶ ባይ ስትሉ ያሰባችሁት ፖዚሽን ላይ ሳይሆን ባይ የሚያስቀምጥላችሁ ካሰባችሁት በጣም የራቀ ነው እና ስፕሬዱን አልፋችሁ ፕሮፊት እስከምትሰሩ ድረስ ደግሞ ሌላ ራሱን የቻለ ጣጣ ነው። ሶ ይሄን ነገር ኮንሲደር ሳታደርጉ ፕሊዝ ኒውስ ላይ ትሬድ እንዳታደርጉ። ኒውስ ላይ ትሬድ አይደረግም። ይሄ ነገር ሳይታይ መቼም አይደረግም። እና ጋምብሊንግ ኢንስቴድ ኦፍ አናላይዚንግ፣ አናላይዝ ከማድረግ ዝም ብሎ ጋምብል ማድረግ። የዛሬው በቃ ሲፒአይ ታይቶኛል ይሄ ነገር አይሆንም። ኖ that's not how you trade. ፎርካስቱ ምንድነው የሚለው? አክቹዋሉ ምንድነው የሚለው? ማርኬቱ ምን እየጠበቀ ነው? ማርኬቱ ምን እየጠበቀ አይደለም? ካልኩሌት በማድረግ ነው ኒውስ ላይ ትሬድ ለመምጣት ያለባችሁ። ቢጊነር ከሆናችሁ እንዶ አቮይድ አድርጉት። እዚህ ጋር ያው ፈንዳሜንታል አናሊሲስ ስትሆኑ ወደፊት ታውቃላችሁ። ኦቨር ትሬዲንግ አፍተር ዘ ሙቭ። ኦቨር ትሬዲንግ አፍተር ዘ ሙቭ ሲባል ማርኬቱ ለምሳሌ ዩኤስዲ ጂፒዋይ የሆነ ዳታ መጣና ዩኤስዲ ጂፒዋይ ተተኩሶ ሞመንቱን ከጨረሰ በኋላ አሁንም ባይ ይሆናል ብላችሁ ብትሄዱ ፑልባክ ይመጣል። ያ ፑልባክ ደግሞ እናንተን ከፖዚሽናችሁ ያስወጣል። ለዛም ሙቭ ሄዶ ጨርሷል ወይ አልጨረሰም፣ ዳታው ምን ያህል ነው፣ እነዚህ አይነት ነገሮችን ማየት አለባችሁ። ሶ ስማርት ትሬደርስ ሪስፔክት ኒውስ ታይም። they prepare, observe and wait. ስማርት ትሬደሮች ይዘጋጃሉ፣ ይጠብቃሉ እናም ኦብዘርቭ ያደርጋሉ። ኒውስ ላይ ሰቦት ካልምሊ ዲሳይድ ማድረግ ዳታው ሲመጣ ገባችኋል? it's all about decisions. the safe way beginners should approach news. ኒውስን እንዴት አፕሮች ማድረግ እንዳለባችሁ
safe way ልንገራችሁ so as a beginner your job is not to trade every news release as a beginner trader ሁሉንም news release trade ማድረግ የለባችሁ even news trading ማድረግ ከፈለጋችሁ በዴሞ አካውንት መለማመድ አለባችሁ በዴሞ አካውንት እና instead of observe ማወቅ አለባችሁ learn ኒውስ ሲመጣ እንዴት ነው ማርኬቱ ሪአክት የሚያደርገው በዴሞ አካውንት እሱን ፕራክቲስ ካደረጋችሁ በኋላ የማርኬቱ ፊሊንግ ይመጣል የማርኬት ፊሊንጉን አወቃችሁ የማርኬቱን ቲንክ አወቃችሁ you will become unstoppable ከባቸው ኤክስፒሪየንስ የምታውቁት ነገር አለ that shows that so ያንን ነገር እዩ so ከመግባታችሁ በፊት ቅድሚያ ፎርካስቱን ወቁ አክቹዋል ነምበሮች ከሚመጣ ጠብቁ እና ማርኬቱ እንዴት ሪአክት ያደረገ ነው ቡሊሽ ነው ቤሪሽ ነው ኦር ዝም ብሎ አልወሰነም ማርኬቱ ወዴት መሄድ እንዳለበት ከዛ ምን የተፈጠረ እንዳለ ተስፋላችሁ የዛሬ ሲፒአይ ለቆ ኤክስፔክትድ የነበረው ይሄ ነው የመጣው ግን ይሄ ነው ከዛም ፕራይስ እንደዚህ ይሆናል እንደዚህ የሆነበት ምክንያት ጻፉ ጆርናል አሉ ከዛን you will become good at news trading so ይሄ እንደ ፕሮፌሽናል ትሬደር እንዴት ማሰብ እንዳለባችሁ ያሳያል እና ኦብዘርቭ እንዴት ማድረግ እንዳለባችሁ ብር ሳታጡ በዴሞ ኦብዘርቭ አድርጋችሁ አሪፍ የትሬዲንግ ኤጅ እንዲኖራችሁ ያደርጋል ከዛ እናንተ ጥሩ ተጠቃሚ ትሆናላችሁ ማለት ነው ሶ ሰመራይዝ ሳደርግ ማርኬቱ ኒውስ ሪሊዝ ላይ ሙቭ የሚያደርገው ሰርፕራይዝ ስላለ ምክንያቱም ከኤክስፔክትድ ቫሉ ለየት ያለ ቫሉ ሲመጣ ሰርፕራይዝ ይሆናል ለዛኔ ማርኬቱ ሙቭ ያደርጋል just because ኒውስ ስለሆነ ብቻ አይደለም እና ሶስት ቁልፍ ነገሮችን ወቁ ፕሪቪየስ ቅድሚያ የነበረው ዳታ እንዴት ነበር ፎርካስት የተገመተው ዳታ እንዴት ነበር አክቹዋል እንዴት ነበር እውነትም አክቹዋሊ ዳታ ሲመጣ ምንድን ነበር የሚለው እዩ ከተጠበቀው በጣም ብዙ ልዩነት ካለ ከፎርካስት ነበር ኤክስፔክት ቢገር ሪአክሽን የተጠበቀው ለምሳሌ 3% ሆኖ 6% ከመጣ ኤክስፔክት ቢገር ሪአክሽን ከባቸው ሶ እና ቢጊነር ኮናችሁ ሲምፕሊ ኦብዘርቭ እና ኒውሱን ጀስት ዋች አድርጋችሁ ቼክ ለማድረግ ሞክሩ አንደርስታንዲንግ ኤክስፔክቴሽንስ ምንድነው ትሬደሮች ኤክስፔክት ያደረጉ ያለው ማርኬቱ ምን እየጠበቀ ነው የሚለውን በደንብ ማየት አለባችሁ so this is how to trade news as a beginner እና ቻፕተር 5 ይሄ ነው ሶ ቻፕተር 6 ደግሞ በቀጣይ ቪዲዮ እናያለን ቴሌግራም ቻናልን ጆይን ማድረግ እንዳትረሱ ቲክቶክም በዛውም ፎሎ እያደረጋችሁ ዛሬ አዳዲስ ነገሮችን ስለምለቅ በተጨማሪ ደግሞ ላይቭ ትሬድ የማድረግ እውቀቱ አለኝ እናም ካፒታሉ አለኝ ላይቭ ላይ መግባት ፈልጋለሁ የምትሉ ከሆናችሁ ፕሊዝ ከብሮከር አሪፍ ብሮከር ላስተዋወቃችሁ ኤክስነስ ይባላል የነሱም አፊሊየት ነኝ የነዛ ሊንክ ገብታችሁ ዲፖዚት አድርጋችሁ ትሬድ ስታደርጉ ለኔም ኮሚሽን ስለሚታሰብ እንደነዚህ አይነት ማቀውን ዕውቀት በነፃ እንዳደርስ ይረዳኛል ሶ ያ ሰብስክራይብ ማድረግም እንዳይረሳ ቻፕተር 6 ላይ እንገናኝ